አለችው። ፍቅሩን ተቀበለችው። አቶ ደረጀ እና ማርታ በጣም ደነገጡ። ጉድ ፈላ። ቤቱ ድብልቅልቁን ወጣ። አቶ ደረጀ ኤቢን እንዴት እንደዚህ ታደርጊያለሽ? ስንት መከራና ስቃይ ውስጥ ያስገባሽ አርጁን አይደለም ወይ? እንዴትስ ይቅር አልሽው? ለምንስ ነው ፍቅሩን የተቀበልሽው? ብሎ አላት። አባዬ ምን ላድርግ? ከዚህ በኋላ ትክክለኛ ሰውና እኔ የምፈልጋት አይነት ልጅ ሁኚ ብለኸኝ የለም እንዴ? አርጁን እኔን አፈቀረ እንጂ ሌላ ምን አደረገ? በእርግጥ ያደረገው ነገር አሳልፎ ለሕግም ቢሰጠኝና ቢከስብኝም በፍጹም አላዘንኩበትም። ምክንያቱም ለጓደኛው ያለውን እጅግ ጥልቅ ክብርና ፍቅር አይቼበታለሁ። አርጁን ደግሞ እኔን ከማፍቀር ውጭ ሌላ ምንም ነገር አላደረገም። አባዬ ከናታን ይልቅ አርጁንን ወድጀዋለሁ አለሁኝ አፍቅሬዋለሁ። አባዬ አንተም ቢሆን ልትረዳኝ ሞክር ብላ አለችው። የእውነት አንቺማ አብደሻል ብሎ አላት። አይ እኔም አላበርኩም አባዬ፣ እና ማድረግ ያለብኝን ነገር በሙሉ አድርጌያለሁኝ። እውነት ለመናገር መቼም ቢሆን አይቆጨኝም ብላ አለች። ወይዘሮ ማርታ ቆይ አንቺ ልጅ አሁንስ ልታሳብጂ ነው? ገና ለገና ተቀየርሽ ብዬ ደስታዬን አጣጥሜ ሳልጨርስ ከዚህ ከሱሰኛ ጋር ምንድን ነው የምታደርጊው? ብላ አለቻት። ምን ነው እማዬ፣ አንቺስ ብትሆኚ ሚስኪንና ድሃ ትረጂ የለም እንዴ? ታዲያ እኔስ አርጁንን ምን አለበት ቀረብ ብዬ ችግሩን ባዋየውና እንደ ፍቅረኛ ማድረግ ያለብኝን ነገር ባደርግ ብላ ግግም አለች። ምን ጭራሽ እንደ ፍቅረኛ እያልሽ ነው እንዴ? አዎ እውነት ለመናገር እማዬ አርጁንን የእውነትን ፍቅር ይዞኛል። ታውቂያለሽ እስር ቤት በነበርኩበት ሰዓትና በዛ በጭንቅና በመከራዬ ጊዜ እንኳ አርጁንን ሁሌ አስታውሰው ነበር። መቼም የምትወጂውንና የምታፈቅሪውን ሰው ነው እንጂ ሁሌ ልታስታውሽው የምትችው የምትጠይውን ሰውዬማ ሁሌ ልታስታውሽው አትችም። ተሳሳኩ እንደማየ። ስለዚህ ለአርጁን ያለኝን ስሜት በደንብ አውቄዋለሁኝ። አርጁንን አፍቅሬዋለሁ ብላ አለች። እውነት ለመናገር ምን ማድረግ እንዳለብኝና ምን ማለት እንዳለብኝ አላውቅም፣ ግን ደግሞ አሁን የሚሰማኝ ኤቢ እንዳበርሽ ነው ብላ አለቻት። አይ እማዬ ይሄንን እብደት ነው ካልሽ እሺ አዎ አብጃለሁ ብላ አለች። ዳጣ ደረጀን አፋጠጠችው። አባዬ እናቴ የእውነት አስቸጋሪ ሁኔታ ውስጥ ነው ያለችው ወይስ ደግሞ ጥሩ ሁኔታ ነው? መቼም አንተ ለኔ ብለህ እማዬ መጥፎ ሁኔታ ላይ ሆና ገንዘባታ ምስኩንኩን ብላ የምትኖር ከሆነ እንደምትሰጣትና የእውነትም ጥሩ ቦታ ላይ እንደምታስቀምጣት ተስፋ አደርጋለሁኝ ብላ አለችው። በዛ ላይ አንድ ጥያቄ ልጠይቅህ እፈልጋለሁ። ምንድን ነው ዳጣዬ? ጠይቂኝ። ሁልጊዜ በፊት ላይ ሰላምን በጣም ተወዳትና ታከብራት ነበረ እና አሁን ላይ ግን አይደለም ልታከብራት ልትወዳት ይቅርና ስሟ ሲነሳ ራሱ ያንቀጠቅጥሃል። እስኪ ንገረኝ አባዬ። ቆይ ከዛ በፊት ግን እስኪ ሰላም ያለችበትን ሁኔታ ንገሪኝ ብሎ አላት። ጥያቄን ሳትመልስልኝ ነው እንዴ የምነግርህ? ደህና ናት። ልጁሳ ደህና ነው? አዎ በጣም ቆንጅዬና በጣም ብልጥ ልጅ ይመስላል። ብታየው በጣም ደስ ይላል። እሺ እንደዛ ከሆነ ሰላም ምን ትልሻለች ስታገኝሽ? ምንም አትለኝም። ያው እመጣለሁኝ እዛ ቤት፣ አንዳንድ ጊዜ ደግሞ ትኩር ብላ ታየኛለች። ሌላ ምንም ነገር የለም። ግን ያንተን ጥያቄ መልስልኝ እንጂ። አይ እኔማ እቤቴ ስትመጣ አያታለሁ ብዬ ነው እንጂ ሌላ ምንም አይነት ችግር የለብኝም ብሎ ሲላትም ዳጣዬ እሺ አባዬ አንተ እንደፈለግ አንተ የፈለግከውን ነገር አድርግ፣ ባንተ ውሳኔ መቼም ቢሆን እኔ እተማመናለሁኝ ብላ አለችው። ግን እስኪ ንገረኝ አባዬ፣ ቆይ እማዬ በባለፈው ስለ ሰላምና ስለ ቤት ስታወራ በብዙ ነገር ስትጨቃጨቁ ሰምቻችኋለሁኝ እና እማዬ አንተ ታማኝ ነህ ምናምን ትላለች። እንዴ እንዴት እንደዚህ ልትይ ቻልሽ? በባለፈው የአባቱን ስም ማን ነው ብዬ ስጠይቃት መናገር ስላልፈለገች መታወቂያው ላይ ግን ያው የልጁ ስም እናቱን የአባቱን ስም እራሷን ሰላም ነው ያደረገችው። ምን? አዎ
ብታይ እማዬ ያንን አይታ እውነት ለመናገር ሰላም፣ እኔ ደረጀ ባሌን ባላውቀው ኑሮ በጣም ይገርመኝ ነበር ብላ አለች። እንዴ ለምን አላውቅም፣ ግን ያዋላ አይደለም ባሌን ባላውቀው ኑሮ አውቀሽ እየደበቅሽ ነው እንደዚህ ያልሹ ብዬ እናገር ነበር ብላ ነዋ። እንደዛ ከሆነ ምንም የሚያስፈራ ነገር የለውም ዳጣ፣ አንቺ በእኛ መካከልና በሰላም እንደውም በማርቲ መካከል አትግቢ ብሎ ሲላት፣ ኧረ እኔስ አባዬ አልገባም፣ ግን ያልኩህን ነገር በሙሉ አደራህን እና እማዬ አዲስ አበባ ነው እንደ ያለችው እስኪ ንገረኝ አዲስ አበባ መኖራን ብላ አለችው። እውነት ለመናገር ቆየሁብሽ አይደለም፣ ግን ደግሞ ይቅርታ አድርጊልኝ ብዙ የማስተካከላቸው ነገር ስላሉብኝ ነው ብሎ ሲል፣ እኔ አላቅም አባዬ፣ እናቴን መጥፎ ላይ እንደማትጥላት እኔ 100% እርግጠኛ ነኝ እና አደራህን በቻልከው አቅም እማዬን ጠብቃት፣ እኔ ደግሞ ቀስ ብዬ ደርሳለሁ። ቆይ ግን ሰላም ውድና የተከበራችሁ የህያ ቤቲ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዳጣ አባቷን በጣም በሚደንቅና በሚገርም ሁኔታ አፋጠጠችው። እሱም ልጄ ታይ፣ ይሄ ነገር ስለማይጠቅምሽ ምንም ነገር አያደርግልሽም ብሎ አላት። ኤቢ ናታንና ዳጣ አብረው ተኝተው ስታያቸው ደሟ ፍልት ብሎ፣ እስኪ ንገሪኝ በተከበረበት ቤት እንዴት ነው አባዬን የምታዋርጂው? እያለች በትራስ መመታቷንና መደብደቧን ቀጠለች። ናታን እባክሽ ኤቢ እባክሽ ላስረዳሽ እያለ ቢለምናትም እንኳ በቃ መናገር ያለብህን ነገር በሙሉ ተናግረሃል፣ ከዚህ በላይ ሌላ እንድትናገር አልፈቅድልህም አልፈልግም ብላ በጣም ተናዳ ተነስታ ዳጣ ዳጣ እታች ወረደችና ለአባቷ የተፈጠረውን ነገር ነገረችው። ይህ ማለት ተቀይራለች ማለት ነው ዳጣ ተቀይራለች ማለት ነው አይደል ኤቢ? አባዬ እንደዛ ነው የሚመስለው። ማለቴ ከማልቀስና ከማንባት ውጭ ሌላ ምንም ነገር ያደረገችው ነገር የለም እና ደግሞ ትንሽ እኔን ለመጣላት ብቻ ሞከረች እንጂ ምንም አላጠፋችም ብላ አለች። ማርታ እና ደረጀ እስኪ ንገረኝ ደሬ እንዴት አየሃቸው ብላ ስትል፣ እውነት ለመናገር አሁንም ልክ እንደ አዲስ እንደተወለድኩ በጣም ደስ እያለኝ ነው። በዛ ላይ መቼም ናታንን እወደዋለሁ አፈቅረዋለሁ ትሌለ። ታዲያ የምትወደውና የምታፈቅረው ሰው መቼም ከሌላ ሴት ጋር ሆኖ ምን ማድረግ እንዳለባትና እንደሌለባት ታውቃለች። በአሁኑ ግን እየተቀየረች ስለሆነ ከመናደድና ከማልቀስ ውጭ ሌላ ምንም ነገር አላደረገችም አይደል እንዴ ማርቲ? ይህ ራሱ ትልቅ ለውጥ ነው ብሎ አላት። አዎ በሚገባ ኤቢ ውሃ ሳትቀድ ስትረብሻትና ስትበጠብጣት ስትመታት ፀጉሯን ራሱ ምንጭርጭር ስታደርጋት ኤቢ ግን ዝም ነው ያለችው። እናም ደረጀን እስኪ አባዬ ንገረኝ፣ ለምንድን ነው ሰው ሳልገድል ገለሻል ያልከኝ? በዛ ላይ ያ ሁሉ መከራና ስቃይ ለምን ለእኔ ብቻ ብላለችው። እኔ እኮ መክሬሽ ነበር ኤቢ፣ አንቺ በማያገባሽ አትግቢ፣ እውነትም ካለ ጊዜና ቦታ አለው። ጊዜና ቦታ ሲደርስ ሁሉንም ነገር እንደምናገር ባስረዳሽ፣ አንቺ ግን እውነቱን ካላወቅኩ ብለሽ በተለይ ዳጣ ላይ ያለሽ ጥላቻ በጣም እየበዛና እየናረ ሄደ። ታዲያ አሁን የማነው ጥፋት ብለሽ ታስቢያለሽ ብሎ ሲላት፣ ግን እኮ ማንኛችንም አላጠፋንም አባዬ፣ በትክክል ማንኛችንም አላጠፋንም። አንቺን ብትሆኚ ማድረግ ያለብሽን ነገር አድርገሻል። ግን ደግሞ ማስተዋል የሚባል ነገር አለ። ወርቅ ሳትሰርቅ ወርቅ ሰርቃለች አልሽ። እንደገና መርዝ ሳትመርዝ መርዝ መርዛለች አልሽ። ይህ ሁሉ እኮ ራሱ ያንቺ ጥፋት ነው ብሎ አላት። እንደዛ ከሆነ እሺ፣ እኔም አንድ ጥያቄ ልጠይቅ እፈልጋለሁ አባዬ። አንቺ ከጀርባዬ ከምታደርጊ በአካል ጠይቂኝ ብለኸኝ የለም እንዴ? እሺ ጠይቂኛ። እስኪ ንገረኝ ታዲያ 1 ዓመት እኮ ሊሞላት ነው ዳጣ እዚህ ቤት ከሆነች። ግን አባቷ ሲሳይም ሲደውልላት አይቼ አላውቅም። ማንም ደግሞ የላትም። አንድ ሞገስ የሚባል ነበር፣ እንደውም ሰሞኑን ጠፍቷል። እስኪ ንገረኝ ሌላ ማን አለ? ምሳሌ እንደ ጓደኛ። ታዲያ በዙሪያዋ ማንም ሰው የላትም?
አባቷስ ቢሆን የአባቷስ ቤተሰቦች እሺ እናቷን እንደማታውቅ የታወቀ ነው። ታዲያ ይሄንን ምንድን ልትለው ነው? አባዬ እኔ ተሳስቼ ከሆነ አንተንም ዳጣንም ይቅርታ ጠይቃለሁ፣ ግን ደግሞ ይህን እውነታ እፈልጋለሁኝ እኔም ኃላፊነት አለብኝ ብላ አለችው። አቶ ደረጀ አይን ፍጥጥ ጥርስ ግጥጥ ሆነና እባክሽ ኤቢ እንደዚህ አይነት ነገር አትጠይቂም ብሎ አላት። አይ አባዬ መጠየቅ ያለብኝንማ እጠይቃለሁ። አየህ ያንተ ችግር እኮ ይሄ ነው። ምክንያቱም እኔ ማወቅ ስፈልግ አንተ አትነግረኝም። ስለዚህ ታዲያ እኔ ማድረግ ያለብኝን ነገር ባደርግ ይፈረድብኛል እንዲ አባዬ ንገረኝ ብላ ስትለው በቃ እሺ አሁን መሄድ አለብኝ ብሎ አለ። አርጁንና ኤቢ እንደ ትልቅ ሰው ቁጭ ብለው አወሩ፣ ተወያዩ፣ በጣም ብዙ ነገሮችን አደረጉ። እናም ላደረኩሽ ነገር በጣም ይቅርታ ብሎ ሲላት አንተ ምንም አላደረክም፣ ማድረግ ያለብህን ነገር አድርገሃል። እኔ እውነት ለመናገር በአንተ ኮርቼብሃለሁ ብላለችው። ምን ማለት ነው? አንደኛ ለወንድምህ ለጓደኛ ያለህ ክብር፣ ሁለተኛ ለፍትህ ያለህ ክብር። ያው ያደረጋችሁት ነገር ትክክልም እንኳ ባይሆን ያኔ ሰብራችሁ ባትገቡና ምናልባትም ልትሰርቁ ባትሞክሩ እመነኝ ምንም ነገር አይፈጠርም ነበር። ግን ደግሞ አባቴንን ለማስተማር ያደረገው ነገር በጣም ደስ ይላል። እናም ተምሬበታለሁኝ አለሁኝ ብላ አለች። አዎ እውነት ለመናገር በጣም ደስና ድንቅ በሆነ ነገር ሁሉ በጣም ደስ ይላል እና ለሁሉም ነገር አመሰግናለሁ እያለች ምስጋናዋን ቀጠለች። እንግዲህ በሌላ በኩል ፍጹም አንቺ ክብር አይወድልሽም ብሎ አላት። ምን ማለት ነው ደግሞ ይሄ? ምክንያቱም እኔ የእውነት በጣም እንደምወድሽና እንደማፈቅርሽ አታውቂም ማለት ነው? ኧረ እባክህ እየቀለድክብኝ ባልሆነ እና ታዲያ ለምንድን ነው የማልቀልደው ብላ ስትል ለማንኛውም የፈለግሽው ነገር ይሁን እያለ በደንብ አድርጎ ተጫወተባት። አቶ ደረጀና ማርቲ እና በልጆችሽ ቆራሽ ብሎ ሲላት በጣም በተለይ ዛሬ ኤቢ እዛ ቁጭ ብላ ብቻዋን ስታለቅስና ስታዝን እንዴት ውስጤን እንደመታችው እንደው ደሬ የእውነት በጣም አመሰግናለሁ ብላ ስትለው ምን ማለት ነው? የአባትነት ኃላፊነቴን እኮ ተወጥቻለሁኝ። እናም ታይ እንጂ ማርትዬ፣ ቢሆንም ግን ደሬ ያስተማርክበት መንገድ እጅጉን ይደንቃል። ሁሉም አባቶች እንዳንተ ቢሆኑ ምናልባት ልጆቻቸው በፍጹም መረን አይሆኑም ነበረ እያለች ባሏን አመሰገነች። አቶ ደረጀ አምላኬ ሆይ አደራህን ይህንን ደስታ በቅርቡ ጨለማ እንዳታደርግብኝ። ሰላም ሁሉንም ነገር ከተናገረች ድብልቅልቆ ይወጣል፣ ልጆች ይበተናሉ፣ ይህ ደስታ ይጠፋል እያለ እምባ ደም አለቀሰ። አቶ ደረጀ በጣም ያሳሳ